በአፍሪካ የሚገኙ አህጉራዊ ተቋማት እርስ በርስ ፉክክርና ትንቅንቅን በመተው ለአፍሪካ ሰላምና ጸጥታ በጋራ ቢሰሩ መልካም ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ ብርሃነ ገብረክርስቶስ ጥያቄ ያቀረቡ። አምባሳደር ብርሃነ ይህንን ያሉት በመዲናችን አዲስ አበባ እየተካሄደ ባለው የምስራቅና ደቡባዊ አፍሪካ የጋራ ገበያ ጉባኤ ላይ ነው። የኮሜሳ ውጭ ጉዳይ ሚኒስትሮች ውይይት ላይ ንግግር ያደረጉት ሚኒስትር ዴኤታው ብርሃነ ገብረክርስቶስ ለኮሜሳ አባል ሀገሮች ትልቅ የተባለው ችግር ጸጥታ በመሆኑ አባል ሀገሮቹ ለዚህ ችግር በትብብር እልባት መስጠት ይገባቸዋል ብሏል። በሳምንቱ ማብቂያ የተደረገው የሚኒስትሮች ውይይት ላይ ከጸጥታ ጉዳዮች በተጨማሪ የተለያዩ ውይይቶች መደረጋቸውም ተሰምቷል። ዛሬ በአፍሪካ ህብረት አዳራሽ የመሪዎቹ ውይይት የተደረገ ሲሆን የአባል ሀገሮቹ ዓመታዊ የስራ ሂደትና ሌሎች ጉዳዮችም በመሪዎቹ ይዳሰሳሉ ተብሎ ይጠበቃል። ለ12 ቀናት የቆየው ስብሰባ ዛሬና ነገ በሚደረገው የመሪዎች ስብሰባ ይጠናቀቃል ተብሏል። ከኮሜሳ የህዝብ ግንኙነት ቢሮ ባገኘነው መረጃ መሰረት ከ7 በላይ የሀገር መሪዎች በጉባኤው ይሳተፋሉ።